ሐምሌ 8 ቀን 2018 ዓመተ ምህረት መካሄድ የጀመረው የምክክር ጉባኤ ውሳኔ ያስተላልፍባቸዋል ተብለው ከሚጠበቁ ጉዳዮች ውስጥ አንዱ የመሬት ጉዳይ ነው። በ1950ዎቹና 60ዎቹ የፍትህ ጥያቄ ሆኖ ሲነሳ የነበረው መሬት ዛሬም በህገ መንግስቱ የተሰጠው ምላሽ ወቅቱን ያላገናዘበ ለማልማትም እንቅፋት እንደሆነ ብዙዎች ያነሳሉ። በመሬት ዙሪያ ለበርካታ ዓመታት በሐዋሳ ዩኒቨርሲቲ ያስተማሩትና የጥናት ወረቀቶችን ያሳተሙት ዶክተር ዳንኤል በኃይሉ መሬት ለገጠሩ ህብረተሰብ የግብርና መሰረት መሆኑን አስረድተው በቤተሰብ ደረጃ 17 ሚሊዮን አባወራዎች የሚተዳደሩበት እንደሆነ ያስታውሳሉ። በእነዚህ አባወራዎች የተያዘው መሬት ደግሞ ለልማት ለፋይናንስ አቅርቦትም ሆነ ለሌሎች ጉዳዮች የማይመች እንደሆነ ያክላሉ። በጣም በሚገርም ሁኔታ በገጠር ከሚኖሩ ወጣቶች አንዳንድ ጥናት በየአካባቢው ባደረግ ነው ከቤተሰቡ ጋር የሚኖር 18 ዓመትና ከዛ በላይ የሆነው ከ30 እስከ 40% የሚሆነው ወጣት መሬት የለውም። ይሄ ማለት ተስፋ የለውም፣ ስራ የለውም፣ ኑሮ የለውም። ለግጭትም ለነውጥም የተጋለጠ ነው። አገራዊ የሰላም እጦቱ ዋና ምንጭ ስራ አጥነት፣ ተስፋ መቁረጥ ነው። እንዳልኩ ይሄ ያለን መሬትም ራሱ ከመበጣጠሱ የተነሳ የኢኮኖሚ መሰረትም ሊሆን አልቻለም። ካፍ የዕለት ጉርስ ከመሸፈን አያልፍም እና እንዴት አድርገን ወደ ልማት እናስገባው? ምን አይነት የፖሊሲ ለውጥ እናካሂድ? አሁን ባለው ሁኔታ የመሬት አስተዳደሩ ፖሊሲው ስሪቱ ከኪሳራነቱ ከጸብ ምንጭነቱ ከግጭት ከመፈናቀል የኛና የነሱ ከሚል መገፋፋት አልፎ የኢኮኖሚ የልማትና የማህበራዊ መስተጋብር ሳሪያ እንዲሆን በስርዓቱ ማጥናት የመፍትሄ ሀሳብ መነጋገር መሬትን ከህገ መንግስቱ ውስጥ ማውጥቶ ከሟላ የፖሊሲ ብሔራዊ የመሬት ፖሊሲ መምራት ያስፈልጋል። መሬት በኢትዮጵያ ለታሪካዊ ግጭትና ጸብ፣ ለሌብነት፣ ለብክነት በአጠቃላይ ለብሔራዊ ኪሳራ ትልቅ ድርሻ እንዳለው ያስረዳሉ። ህገ መንግስቱ መሬት የመንግስትና የህዝብ ነው ይላል። ምን ማለት ነው? ይሄም በፖሊሲ አልተተነተነም። ዝም ብሎ መሬት የመንግስት ነው ስንል ምንድን ነው? ባለቤት ነው ማለት ነው? የቱ ጋር ያለውን መሬት ነው ይዞ የሚያስተዳድረው? የህዝብ ነው ስንል ምን ማለታችን ነው? ይሄም ራሱ በደንብ በፖሊሲ በህግ በተቋማዊ አስተዳደር በአሰራር አልተተነተነም። የመንግስትና የህዝብ የሚለው በደንብ አልተለየም። ስለዚህ የማንም እንደማለት ነው። የጉልበት ያለው አቅም ያለው እንደፈለገ እያፈናቀለ የሙስና መረጋረቂያ ሁሉም ነገር ሆኗል። አሁን ባለው ሁኔታ ለ130 ሚሊዮን ህዝብና ከዛ በላይ መሬትን አሸጋሽጎ አከፋፍሎና በነጻ ሰጥቶ አስተዳድራለሁ የሚል መንግስት ካለ ሞኝ ነው። አይሆንም፣ ሊሆንም አይችልም። ደርግ ያንን አድርጎት ሊሆን ይችላል። ምክንያቱም መሬቱም የህዝቡ ቁጥርም ይፈቅዳል። አሁን ባለው ሁኔታ አይሆን ለማይሆን ያለውን መሬት ወደ ኢኮኖሚና ወደ ልማት በፍጥነት በቴክኖሎጂ በፋይናንስ አግዞ የማስገባቱ መንገድ ነው መመረጥ ያለበት። አለበለዚያ እዚቹ ኩርማን መሬት ላይ ቁጭ ተብሎ ህዝቡ ቁጥር እየጨመረ ጠብና ግርግር እየበዛ አሁን የምታየው ግጭት የበለጠ ኮምፓውንድ እየሆነ እየተወሳሰበ የሚሄድበት መንገድ ነው ያለው። አሁን ባለው ሁኔታ መሬት የመንግስት ነው ብሎ እዛ ላይ መቸንከሩ ለመንግስትም ለህዝብም አክሳሪ ነው፣ ለሀገርም አክሳሪ ነው ብዬ ነው የማስበው። ይሄ ነው አንዱ ሊመከርበት ማለት የምፈልገው። በስራ ላይ ባለው ህገ መንግስት መሬት የመንግስትና የህዝብ እንደሆነ ተደንግጓል። ይህ ምን አሳጣ ለሚለው ዶክተር ዳንኤል ሲመልሱ ለማልማት እንቅፋት ከመሆኑም በተጨማሪ ከማንነት ጋር ተያይዟል፣ ሰዎች የንብረት መብታቸውም እንዳይጠበቅ አድርገዋል ሲሉ ይናገራሉ። አንዳንዴ ደግሞ የማንነትም ያደርጉታል፣ የግዛትም ያደርጉታል። ስለዚህ መሬትን ታኮ ያለውን ጠብ የምታውቀው ነው። መፈናቀሉ፣ የእኛና የነሱ የሚል መገፋፋት፣ የዋስትና የይዞታ ዋስትና ማጣት። በእንደዚህ ካለ ሁኔታ ላይ በተለይ ሀብት ያለው ቴክኖሎጂን መግዛት የሚችል ኢኮኖሚ ኦፍ ስኬል ተጠቅሞ ሊያመርት የሚችል እና ስራ ሊፈጥር የሚችል ህብረተሰብ አካል ወደ ገጠሪቱ ኢትዮጵያ ወደ ከተማውን መጥቶ ለመስራት እጅግ ይቸገራል። ለዚህም ነው ከተማ ላይ ብዙ ጊዜ ህንፃ ቆልለው ቁጭ የሚሉት። ወደ ገጠሩ ሄደው ማኑፋክቸሪንግ ላይ ኢንቨስት አድርገው ዘላቂ በሆነ መልኩ ለወጣቱ ቅድም ላልኩ የስራ እድል ፈጥሮ ሪፕሊኬቲቭ ኢኮኖሚ ኢፌክቱን ማውጣት ያልተቻለው አንዱ የመንግስት ነው የሚለው እንግዲህ መንግስት ባሻ ሰዓት ይሰጣል፣ ባሻም ሰዓት ይነፍግሃል እንደማለት ነው። ስለዚህ የንብረት መብትህ በተለይ በህግ በደንብ የተጠበቀ አይደለም፣ የተጓደለ ነው። የንብረት መብት የተሟላ የሚባለው በተለይ የግል ሆኖ መሸጥ መለወጥን ጨምሮ በዋስትና አስይዞ መበደርን በሱ ፋይናንስ እና ቴክኖሎጂን አክሰስ አድርጎ ማልማትን የመሳሰለው ነው። እንግዲህ እንዳልኩ 60ዎቹ ላይ የነበረው የፍትህ ጥያቄ ነው። ዛሬ ያለው የስራና የልማት ጥያቄ ከሆነ
መሬትን ወደዛ መውሰድ እና ከዚህ ከመሬት ላራሹ ወደ መሬትን ተጠቅሞ የስራ ምናልባትም አሁን ወደ ሌበር ራይት መሄድ አለብን። ታዲያ መሬት የሙስና የጸብና የግጭት ምክንያት እንዳይሆን ምን ይደረግ? የዜጎች የንብረት መብትስ እንዲጠበቅ ምን ይደረግ ለሚለው በሐዋሳ ዩኒቨርሲቲ መምህሩና በመሬት ላይ በርካታ ጥናት የሰሩት ዶክተር ዳንኤል ይህን መልሰዋል። የመጀመሪያው ነገር እኔ መሬትን ከፋፍለን ብናየው አንድን የመንግስት የህዝብ ወይም የብሔር ብሔረሰቦች ከሚለው የግል የወል የመንግስትና ሌሎች ብለን ብንይዘው የግል መሆን የሚችለውን ወደ ግል አድርገን ይሄ ከሙስናውም ከሌብነቱም